ነው ከሳምራዊ ጎሳዎችን ጋር መቀላቀል የምትችለው? አባትህን የምታገኘው የተባለው ነበረው ሉል የምታስታውሱ ከሆነ ከዚህ ወደ 2 ወር ገደማ መሰለኝ ማን ነው ሉልን ይሄ ነገር እኔ አላደርግም፣ እኔ ሃይማኖቴ አይፈቅድልኝም፣ እኔ ከባዕድ አምልኮ ጋር ምንም አይነት ግንኙነት የለኝም፣ እኔ በአንድ ፈጣሪ አምልኬ የምኖር ሰው ነኝ። ስለዚህ አባቴ በፈለገ ሰዓት ይመጣል እንጂ እኔ ትላንት አባቴን ብዬ አምኜ የተቀበልኩት አይደለም። አባቴ ነው ብዬ ያሳደገኝ ኮትኩቶ ያሳደገኝ ብዙ ነገር ያደረገልኝ አቶ አርጋቸው ነው። አቶ አርጋቸው ሞተዋል። ስለዚህ ይሄ ከኋላ የመጣ ነው። እኔ ምንም ብዬ ለሱ ብዬ ሃይማኖቴን አልክድም ባለ ሰዓት ብዙ ነገር ተናግረው እንደዚህ እናረጋለን፣ እንደዚህ ትሆናለህ፣ ምንድነው ፈጣሪያችን ሰድበሃል፣ ፈጣሪያችን አንቆሸሃል፣ ፈጣሪያችን እንደዚህ ያድርገሃል ብሎ ባዕድ አምልኮዎችንን የሚያመልኩ ሰዎች ከሉል ጋር ከሰላምታ ተባብለው ነበር። ሉልም ደግሞ በጊዜው ምንም አልመሰለውም። ስለዚህ ውድ ቤተሰቦች የዛሬ ምን አዲስ ነገር አለ የምትሉ ያው ላስታውሳችሁ ብዬ ነው። የዛሬው አዲስ ነገር አንዲት ሴት ሉልን በአስቸኳይ እፈልግሃለሁ እባክህ ድረስልኝ ብላ ወደ ቤቱ መታ ነበረ። በመጣችበት ሰዓትም አባትህ ያለበት ቦታ አውቃለሁ፣ እባክህ ተረዳኝ፣ እኔ ካገዝከኝ አባትህን ያለበት ቦታ እወስድሃለሁ። ስለዚህ አባትህን አሁን ቢሆን በአሞቴ ጎሳዎችን ታግተው ነው ያለው። እኔም አባትና እናት ጠፍቶኛል። እናትና አባቴን ደግሞ ያገተብኝ ሰውዬው እኔ ፍቅረኛ አድርጌ ይዤዋለሁ። እኔ ለእናት አባቴ ብዬ ራሴን አሳልፌ እነዚህ የሰውን ሕይወት የሚያሳዝናቸው ሰውን ለሞት የሚያደርሱ ሰውን የሚቀጥፉ ሰዎችን የአሞቴ ጎሳ ዋና አላቃ የተባለው ሰዎችን በየቦታ አሳግቶ የሚያሰቃይ የሳምራዊ ጎሳዎችን ይዞ የሚያሰቃይ ዋና የተባለውን እጅ ላይ ገብተዋል። ፍቅረኛዬ ነው እባክህ ድረስልኝ ብላ ሉል ገመታ ነበር። ይህ ነገር እኔ ብዙም አልታወጠልኝም። ምክንያቱም ሉልን በብዙ ነገር ማጥመድ ነው የፈለጉት። ሉልን ለማግኘት የማይቆፍሩት ጉድጓድ የለም፣ የማይሄዱበት ርቀት የለም፣ ብዙ ነገር የለም። ነገር ግን እቺ ሴትዋ እኔ ሙሉ በሙሉ እመነኝ እባክህ፣ እኔ ለእናት አባቶቼ ብዬ ነው ራሴን መስዋዕትነት ያደረግኩት፣ ራሴን ሴትነት ያሳልፍ የሰጠሁኝ፣ ማይደፈር ሰው ነው የተደፈርኩት። ስለዚህ ብዙ ጊዜ ብዙ ልፋት ለፍቼ ብዙ ነገርን ዋጋ ከፍዬ ፍቅረኛ ያድርጌዋለሁ። አሁን አንተ ልትባበረኝ እፈልጋለሁ። አንተ ጋዜጠኛ እንደሆንክ በዚህ ስራ ላይ ጎበዝ እንደሆንክ ሰምቻለሁ። እባክህ ተባበረኝ ያለችው። እንግዲህ ሉል ፈጣሪ ይድረስልን። እኔ አዎ አይደለም አልልም። ምክንያቱም የአንድ ሰው ውስጥ ምስጢሩ የሚያውቀው አንድ ፈጣሪ ብቻና ብቻ ነው። ስለዚህ እቺ ሴትዋ እውነቷም ሊሆን ይችላል፣ ውሸትም ሊሆን ይችላል። ነገር ግን እናንተ በጣም ጥንቃቄ ማድረግ አለባችሁ። በዚህ ጉዳይ ላይ ጥንቃቄ ማድረግ አለባችሁ። ሉል አንተ ሊጎዱ ያደረጉት ሊሆንም ይችላል። ምክንያቱም ከዚህ በፊት ብዙ አይነት ድራማ ተሰርቶብሃል። አንተ ለማግኘት ያልተደረገ ነገር ያልጣሩት ነገር የለም። አሁንም ቢሆን አንተንን ለማሳጣት አንተንን ወደኋላ ለማስቀረት አንተንን ማጥፋትን እነሱ ብዙ ነገር ሊያደርጉ ይችላሉ። ስለዚህ ሉል እባክህ በጣም ጥንቃቄ ያድርጋችሁ። እዛ ጋም እሷ ቤት ላይ ቁጭ ብለው ይሄ ሰው የሚጠብቁ ልጆችም በጣም ጥንቃቄ ያስፈልጋቸዋል። በተለይ ሰውየው ከባድ ነው ስለተባለ ፖሊሶችን በአቅራቢያችሁ አስቀምጣችሁ ብትይዙት ብትቀርቡት ባይ ነኝ። በጣም ጥንቃቄ ማድረግ አለባችሁ። ምናልባት የተቀናጀረ ሴራ ሊሆን ይችላል። ምናልባት ወጥመድ ውስጥ የሚገቡበት ነገር ሊሆንም ይችላል፣ አይታወቅም። ነገር ግን አንድ ሰው፣ 2 ሰው፣ 3 ሰው ሳይሆን በጣም በብዛት መሄድ አለባችሁ። በጣም መጠንቀቅ አለባችሁ። እኔ ሉልን እፈልግሃለሁ፣ እንደዚህ ነገር ታግዘኛለህ፣ በዚህ ጉዳይ እንደዚህ ብሎ የሚመጡ ሰዎች በአሁኑ ሰዓት እኔ አላምንም። ለምን የሆነ ሉልን የሚጎዱት ነው የሚመስለኝ። እንዳትፈርዱብኝ፣ ያው ከፍራቻ የተነሳ ነው። ምክንያቱም ከዚህ በፊት ሉል ላይ ብዙ ነገር አድርገዋል። ብዙ ሉልን ለመጣል ያላደረጉት ነገር የለም። ሉልን ለመግደል ያላደረጉት ነገር የለም። ሰርግ ድረስ ሳይቀራቸውን የደገሱት ቪዲዮ ድረስ ሰርተዋል። ብዙ ነገር ተደርገዋል። ይሄ ነገር ለእናንተ ይሄ ነው ብዬ ገና ወደኋላ ተመልሼ ለመናገር አልፈልግም። ስለዚህ የዛሬው ነገር እውነትም ይሁን ውሸትም ይሁን አንድ ፈጣሪ ነው የሚያውቀው። ስለዚህ ሉል እባክህ በጣም ጥንቃቄ ማድረግ አለብህ። እነዚህ ሰዎችን እውነታቸው ሊሆንም ይችላል፣ ውሸታቸው ሊሆንም ይችላል። ውስጣቸው የሚያውቀው ፈጣሪ ብቻ ነው። እኔ አቶ ወርቁ እውነት ያለበት ቦታ
ተገኝቶ አቶ ወርቁ ያገተ ሰውየው እጅህ ላይ ቢገባ እኔ በጣም ደስተኛ ነኝ። እኔ ለአንተ ደጋፊ ነኝ እንጂ ለአንተ ጠላት አይደለሁም። ብዙ አንተ የሚደግፍ ሰው አቶ ወርቁ ለማግኘት ብዙ ሰው ይጓጓል፣ ብዙ ሰው ደስተኛ ነው። ነገር ግን በጣም በጥንቃቄ ነው መሄድ ያለባችሁ። ስለዚህ ውድ ቤተሰቦቼ አሁንም ቢሆን ለልዑል ዱዓም ጸሎት አድርጉለት። እቺ ሴትዮዋ ምናልባት ተልእኮ አላት ይሆናል፣ ምናልባት ልዑልን ወጥመድ ውስጥ ለመክተት ይሆናል። ሆቴቨር ብቻ ከባድ ነው። ስለዚህ የዛሬው የመጣችዋ ልጅ አግዘኝና አባትህም አባቴን እናቴን ከሳምራዊ ጎሳዎችን እናውጣቸው ነው የዛሬው አዲስ ነገር። አባትም እዛ ቦታ ነው። ለእኔ አባትና የአንተ አባት አንድ ላይ ነው የታገቱት ነው ያለችው። ስለዚህ ካሉበት ቦታ እናውጣቸው። ይሄ ሰውየው ዋና ነው ስለተባለ እሱ ከያዝ ነው እኛ ምንም ነገር አያቅተንም ነው ያሉት። እኛ ምንም ነገር አያቅተንም። እና በዚህ ጉዳይ ላይ ምን ትላላችሁ ውድ ቤተሰቦቼ? ምን ታስባላችሁ? ልዑል በዚህ ነገር ተዳፍሮ መግባት አለበት? ልዑል በዚህ ነገር ላይ እጁ ማስገባት አለበት? ልዑል በዚህ ጉዳይ ላይ ልጅቷ ማመን አለበት ትላላችሁ? ወይስ ጥንቃቄ ማድረግ አለበት ትላላችሁ? ወይስ ይሄ ጉዳይ ላይ እጁ ማስገባት የለበትም ነው የምትሉት? እኔ ግማሽ ለግማሽ ነኝ። ያድርገው ማያድርገው ነው ምለው። ምናልባት እቺ ልጅ እውነት ሊኖራት ይችላል። ምናልባት ወጥመዱ ሊሆን ይችላል። ነገር ግን እውነትም ሆነ ውሸትም ወጥመዱ ሆነ ምን ሆነ ልዑል ግን በብዛት ሰው አደራጅቶ ፖሊሶችን ይዞ ሂዶ እውነቱን ቢወጣ ባይ ነኝ። ምክንያቱም እቺ ልጅ ውሸት ካወራች ትያዛለች፣ እስር ቤት ትገባለች። ግን ውሸቷ ነው ላይሆን ይችላል ብሎ ልዑልም ከራቃት እቺ ሴት የአሞቴ ጎሳዎች ከአሞቴ ጋር አብራ ምሰራ ከሆነ ገና ሌላ ሰው መቅጠፍ፣ ሌላ ሰው ማሳደድ ትጀምራለች ማለት ነው። ስለዚህ ያለው አማራጭ እንደኔ ሀሳብ ልዑልን በጣም ጥንቃቄ አድርጎ እቺ ልጅን ተከታትሎ ፍቅረኛዬ ነው፣ የአሞቴ ጎሳ ዋና ነው፣ ዋና ሰውን የሚያግተው ነው፣ አዲስ አበባ መጥቶ ዕቃ ያመላልሳል፣ ይሄዳል፣ ይመጣል፣ ዛሬ ይመጣል፣ ዛሬ ነገ ነው የሚያድረው ብላለች። ስለዚህ እውነት ይሁን ውሸት፣ እውነትን ከሆነ እሰየው ደስ ይላል። ውሸት ከሆነ ግን ያ ይመጣል የተባለ ሰውየውም ልጅቷም እጅ ከፍንጅ ከነ ወንድሟ ተይዞ እስር ቤት ይወረወራሉ። እንደዚህ አንድ ባንድ ካልተለቀሙ እነዚህ ሰዎች መቼም ህዝብን በስነ ስርዓት የሚያኖሩት አይመስለኝም። በተለይ በሳምራዊ ጎሳዎች ላይ የሚያደርጉት ድርጊት በጣም ከባድ ነገር እንደሆነ የተሰማ ነው። በአሁኑ ሰዓት የሳምራዊ ጎሳዎችና የአሞቴ ጎሳዎችን በሳምራዊ ጎሳዎች ላይ የሚፈጸሙት ግፍ በጣም አስፈሪና አስደንጋጭ የሆነ ለመስማትና ለማየት የመዘገንን በሳምራዊ ጎሳዎች ላይ በጣም በደል የተሰራ ነው የተባለ ነው። ራስ በራሳቸው ተጋጅተው ውጊያ ጀምረዋል ነው የተባለው። አስቡት። በዛ ሰዓት ሴት ልጅ ትሞታለች፣ እርጉዝ ልትኖር ትችላለች፣ ህፃን ሊኖር ይችላል፣ ሽማግሌ ሊኖር ይችላል፣ ዛውን ሊኖር ይችላል። ያ ሁሉ ህዝብ ከፈለገ ይለቅ። ይሄ ምንድን ነው? ለትንሽ ንብረት ብለው ነው። አቶ ወርቁ በያዘው ንብረት ነው ይህን ያህል መከራ የሚመጣው። እሺ ወይ አቶ ወርቁ ገለውት ንብረቱ አልወሰዱ፣ ወይ አቶ ወርቁ ለቀቡት ንብረቱ አልተካፈሉ። ሙጭኝ ምንድን ነው እንዴ? ምንድን ነው አቶ ወርቁ ጋር ያለው ይህን ያህል? እኔ የዓለም የሚበቃ ንብረት ነው እንዲ። አሁንስ ኢትዮጵያ ላይ እኔ በጣም ያስጠላኝ ነው የመጣው። የሆነ የሰውን ህይወት ለማጥፋት ምንም ሰው አይመስለው ምንም ነገር በቃ ንብረት 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 ንብረት። የፈለገ ንብረት የዓለም ንብረት ቢኖረን የዓለም ብር ቢኖረን እኮ ጥለናት እንሄዳለን። ግን ለመኖር የሚጓጉ ህፃናቶች አሉ፣ ታዳጊዎች አሉ፣ አገርን የሚመሩ አገርን በጥሩ ስነ ምግባር የሚመሩ ህፃናቶች በእንደዚህ በረብሻ በጦርነት በምን መሞት የለባቸው። ባላደረጉት ባልሰሩት ባላዩት ገና እናያለን፣ ገና እናድጋለን፣ ገና ተምረን ሀገራችን ከፍ እናደርጋለን ብሎ ገና ታዳጊ ብዙ ነገር የሚመኙ ወጣቶችን ሆነ ልጆችን ሆነ ሴቶችን ሆነ በመሀል ላይ እንዳይኖሩ እንዲሞቱ እንዲወገዱ ይደረጋል። ይሄ ምንድን ነው? ሌላ ሀገር ላይ እኔ በጣም ነው የምመኘው። ድመት እንኳን ከሞተች የዛች ድመት ይለቀስላታል። የዛች ድመት ቦታ አላት። ሀገራችን ላይ ግን የሰውን ህይወት ቢጠፋው ምንም አይመስለንም። ምንም ነገር በቃ የሆነ ተራ ነገር ተደርጎ ልምድ ተደርጓል። አሁንማ ልምድ። ይሄ በሙሉ ደግሞ ከጭካኔ የመጣ ነው። በጣም ጭካኔ ብስተዋል ሀገራችን ላይ። ማንኛውም ነገር ሲበዛ ይመጣል፣ ይመራል። ስለዚህ እባካችሁ የሳምራዊ ጎሳዎችን ሆነ የአሞቴ ጎሳዎችን እባካችሁ ህዝብ ይኖርበት። ህዝብ ሀገሩ ላይ መኖር አለበት። ህዝብ ሀገሩ ላይ ማደግ አለበት። በዚህ ልክን የጭካኔ ጥግ አትሂዱ። በዚህ ልክን ሰውን አታስከፉ። በዚህ ልክን አትሂዱ። ሰው እንደ በሀገሩ ደስተኛ ሆኖ ይኖር።
በየወጣቶች በእናንተ የመጣ እኮ ነው። በየባህር ምንድን ነው የሚሞቱት፣ በየመንገዱ የሚሞቱት። ያ ምንድን ነው? አገራቸው ስላስጠላቸው፣ አገራቸው ሰላም ስለሌለ፣ አገራቸው ሰርቶ መብላት አይችሉም። አገራቸው ላይ ሰርቶ መለወጥ አይችሉም። ለብር ብላችሁ ለገንዘብ ብላችሁ ህዝብን በዚህ ልክ ማሰቃየት ጥሩ አይደለም። ህዝብ ሲኖር እኮ ነው ሀገር የሚኖረው። ህዝብ ከሌላ ሀገሩ ቢሰፋ ቢያምርበት፣ እናንተ ይሄ አተወርቁ የያዘው ንብረት ብታገኙት ምንድን ነው ጥቅማችሁ? አንድ ሰው ሁለት ሰው ሊጠቀምበት፣ ሌላ ሰው ማለቅ አለበት፣ ሌላ ሰው መጎዳት አለበት። እና የባካችሁ ለማንኛውም የልዑል ክርሞች በሙሉ ሉሉ ሆነ በጥንቃቄ ማድረግ አለባቸው። አንዳንዴ ስሜታዊ ያደርጋቸዋል ስለ ሀገር ሲነሳ። ውድ ቤተሰቦቼ በንግግሬ ካስከፋኋችሁ በጣም ይቅርታ። ወላሂ እኔ ሀገሬ በጣም ነው በቃ የሆነ ስሜታዊ ያደርገኛል። ለምን ህዝብ ባለውን ነገር ለምን አይኖርም ነው? አላቅም አይደለም ባለው ነገር ለምን አይኖርም? ይሄን አራርሻ ለምን ይነሳል? አሁን በአሞቴና በሳምራዊት ኮሳዎች መሀል ስንት ህዝብ አለቀ፣ ስንት ሴት ልጅ አለቀች፣ ስንት ሴት ልጅ ተደፍራለች። ለአንድ ንብረት የትንሽ ወርቅ ብለው እኮ ነው። ወርቅ በሰው ይተካል አይተካም። ሰው ሲኖር እኮ ነው ያ ወርቅ ብታጌጡት ብትለብሱት የሚያምረው። ግን የሰውን በአንድ በኩል የሰውን ደም የፈሰሰ በአንድ በኩል አንዱ ደስተኛ መሆን ጥቅሙ ምንድን ነው? ምን አይነት ህሊና ቢኖራችሁ ነው? ህሊናችሁ እንዴት ትሸጡታላችሁ? ህሊናችሁ ለራሳችሁ እኮ ነው አሳልፋችሁ የሚሸጡት። ህሊና ያለው ሰው እኮ ያስተውላል፣ ይዘገነዋል፣ እንቅልፍ ያሳጠዋል። እናንተ ጋር ግን ሁሉ ነገር ባዶ። እኔ ፈጣሪ እንዴት አድርጎ እንደፈጠራችሁ ራሳችሁና አላሃችሁ ነው የምታውቁት። ስለዚህ አባካችሁ ውድ ቤተሰቦቼ በዚህ ጉዳይ ላይ ማናችንም ዝም ማለት ማየት የለብንም። ማንም ሰው መሞት የለበትም። ይሄ ረብሻ ይብቃ። ልዑልን አሳልፎ ለህዝብ ለመንግስት አካላት ይስጥ ባይነኝ። እንደኔ ለፖሊሶች አሳልፎ ሰጥቶ እነዚህ ሰዎች ማዳን አለበት እላለሁ። ይሄ የኔ ሀሳብ ነው። እናንተ ሁላችሁም የራሳችሁ ሀሳብ ሊኖራችሁም ይችላል። ሀሳባችሁ ኮሜንት ስራ አስቀምጦ እንወያይበታለን። እንግዲህ ልዑል በዚህ ጉዳይ ላይ እንዳይጎዳ ወጥመድ ውስጥ እንዳይሆን፣ ልዑል ብቻ አይደለም በሱ ስር የሚሰሩ ብዙ ልጆች በዚህ ጉዳይ ላይ ዋጋ የከፈሉ አሉ። ያው በዚህ የመጣ ነው። ሳሚ እስካሁን የት እንዳለ የት እንደገባ የታወቀ ነገር የለም። ስለዚህ ሁላችሁም ዱዓም ጸሎት አድርጉ። ልዑል በጣም በጥንቃቄ ይሄ ነገር ቢሰራው ባይ ነኝ። ምክንያቱም ሁለት ነገር ማጣት እንዳይሆን፣ ልጅቷ የውሸት ከሆነ እሷም ተይዛ እስር ቤት እንደምትወረወር ተስፋዬ ነው። ልዑልም ደግሞ በዚህ ጉዳይ ላይ መጎዳት የለበትም። በጣም በጥንቃቄ መስራት አለበት ባይ ነኝ። ስለዚህ ውድ ቤተሰቦቼ እናንተ ምንድን ነው የምትሉት? ሀሳባችሁስ ምንድን ነው? የልዑል ምን አይነት ሀሳብ ነው የምትሰጡት? ይቺ ልጅ ታምኗታላችሁ? ውሸቷ ይሆናል ልዑልን የቀረበችው ወይስ እውነት ይሆናል? እውነት አባቱ ያለበት ቦታ ታውቃለች ይሆን ወይስ ለውሸት ማጥመድ ወጥመድ ውስጥ ልትከተው ብላ ነው? እናትና አባቶች ጠፍተዋል ከአባት ጋር አንድ ላይ ታስረዋል ብላ ልዑልን ያሳመነችው እንግዲህ ፈጣሪ ነው የሚያውቀው። በሌላ ቪዲዮ ተመልሰን እንመጣለን። እወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። ባይ ባይ። ሰላም አለይኩም።